ብርጌድ እንግዲህ የስራዋን አግኝታለች ማለት ነው። እስከ ዛሬ ሰላምና ዳጣን እዚህ ቤት አስወጣቸዋለሁ የቤቲቱ ባለቤት እኔ ነኝ ባለችበት ቅጽበት ግን አባቷ ያላሰበችውን ውሳኔ ወስኖባታል። ይህንን ቤት ለቀሽ ዛሬ ሻንጣሽን ውጪ፣ እዚህ ቤት አንቺ ማየት አልፈልግም ማለት። እኔ እኮ አባዬ እፈራለሁ፣ በዚህ ጨለማ የት ነው የሚሄደው በማለት እናቷን ብትጠራ እናቷ ወይዘሮ ሰላምም ውሳኔው ይህ ባይሆንም አንድ ውሳኔ ያስፈልጋታል፣ አንድ ቅጣት መቅጣት አለብን፣ እስከ መቼ ነው በማለትም መጀመሪያ ከአቶ ደረጀ ጋር ብትነጋገርም ጭራሽ ቤት አስለቅቆ ውጭ ይጥልብኛል ልጄን ብላ በፍጹም አላሰበችም ነበር። እንባ ተራጩ ሁላቸው። ውሃም ለምን አባዬ እኔ ለምን ትወጣለች በማለት ብታለቅስም ዝም በይ የሚል ነበር የተመለሰላት። አባትም ውጭ ብሎ ምርር ብሎ ሻንጣዋን ይዛ አዘጋጅታ እንድትወጣ ሲያዛት ምንም አማራጭ አልነበረባትም እና ብርጌድ ሻንጣዋን ይዛ ወደ ጎዳና ሄደች። ከዛም በኋላ እንግዲህ ምንም ሁላቸውም በእንባ ቢራጩም የአባት ውሳኔ የመጨረሻ ውሳኔ ነበር። ዳጣ ግን እንድትከተላትና አብራት እንድትሄድ ያን ሁሉ በደል እንኳ በድላት አብሬያት ልሄድ ባባ ነበር ያለችው። አርፈሽ ቁጭ በይ ነበር ያላት። አቶ ደረጀ በከባድ ውሳኔ ላይ በአብርጌድ ላይ ደረጀም ይኸውም ውሃን እንደመረዘቻት አብርጌድ በማወቅ በኋላ እንግዲህ ከቤታቸው ካሜራ ደቅነው እንደተከታተላቸው እንደሆነና በእነሱ ቤት ውስጥ አንድም ልጅ ቢዋሽ እንደማይችል አስረድተዋቸው ነበር። ልጆቻቸውን በማባበልና እንዲሁም አብርጌድ ጭንቀት ላይ ነበረች፣ ትደናገጥ ነበር። ሌሎቹ ግን ምንም አልተደናገጡም ነበር። መርዙን እሷ እንዳደረገችው አመነች። ግን በረሮ ላባረርበት ወይም ልገልበት ልመራመርበት ነው በማለት ነበር የተናገረችው። አቶ ደረጀ እኔ ነኝ ስትል ግን በጣም ትዕግስታቸው አለቀ። ይህንን ነገር ታግሶ ለማለፍ ከበዳቸው። ወይዘሮ ማርታ ጋር ምን ማድረግ እንዳለባቸው ተመካከሩ። ወይዘሮ ማርታ አሁን የመኖርና ያለመኖር ነው። አብርጌድ የሚቀጣትን ቅጣት ማግኘት አለባት። በአሁኑ ሰዓት እንዳንጎዳት አባታዊ ቅጣት ግን እንቅጣት ስትል ነበር ወይዘሮ ማርታ የተስማማችው። ወይዘሮ ማርታ አብርጌድን ሻንጣዋን ጠቅላ እንድትወጣ ሲያደርጓት ቤተሰቡ ሁሉ በእንባ ተራጨ። ዳጣ አብራት ለመሄድ ብትወስንም ቁጭ በይ ልታደርጊ ነው የምትሄጂው በማለት ማንም እንዲከተላት አይፈልግም። አንቺንና ሰላም እኮ ልትጎዳችሁ ነበረ የምታደርገው፣ አንቺ ግን መልካም ነገር ትመኝላታለሽ ብሎ ነበረ አባቱን የተናገረው። ወይዘሮ ማርታ እንግዲህ የእናት ሆድ ነውና አልችላለች። አቶ ደረጃ በወሰኑት ውሳኔ በጣም ምርር ብለው አለቀሱ። ዳጣ ክፍል 31 ምን አዲስ ነገር አለ? ሰላም ውድ ቻናል ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። እንግዲህ ለቻናሌ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ነባሮቹም እንደምታበረታቱኝ አመሰግናለሁ። እንግዲህ ዛሬ ዳጣ ቀጣይ ክፍል ይዘንላችሁ መጥተናል። በዚህ ክፍል እንግዲህ አብርጌድ ስራዋን ያገኘችበት ፓርት ነው። ምክንያቱም እሷ እኔ አባትና እናቴ ልጅ ነኝ በማለት እንግዲህ ሰላምንና ዳጣ እዛ ቤት አስወጥታ ለመስደድ ብዙ ያልሞከረችው ተንኮል ያልሰራችው ሴራ አልነበረም። ሆኖም ግን ቀን ጠብቆ ዛሬ በእሷ ላይ ውሳኔው መሆኑ በጣም ያስደስታል። አንዳንድ ጊዜ አንድ ሰው እንደዚህ አይነት ነገር ሲገጥመው ቅጣቱን በርታ አድርጎ መስጠት ለሌላው ሰላምን መፍጠር ይመጣል ማለት ነው። ምክንያቱም አሁን ካልተወጣችና አንድ ቅጣት ካልተቀጣች አሁንም ወደኋላ የማትል ነበረች። አብርጌድ እንግዲህ ከእንቅልፋቸው ተነስተው ወይዘሮ ማርታ አብርጌድ እንደፈጸመችው ተደብቀው አዳምጠው ነበር። ወደ መኝታ ክፍል በመተኛት እንግዲህ ምንድነው የተፈጠረው፣ እነዚህ ልጆች ምንድነው የሚጨቃጨቁት በማለት ይጠይቋታል። ወይዘሮ ማርታም የሰማችው ማመናቃታ ካልጋዋ ተደፍታ ሰቅሰቅ ብላ በማልቀስ መርዙን የመረዘቻቸው አብርጌድ ናት። ግን እንዴት ሊሆን ይችላል? እንዴትስ ውሃን ልትገላት አሰበች? በእርግጥ ዳጣ እንደማታደርገው አውቄ ነበር። ታዲያ አሁን ስሜታዊ ሆኖ አብርጌድን ለመቅጣት ጊዜ ወይዘሮ ማርታ እባክህን እንደስካሁን የተመካከርን በቤታችን ያለውን ችግር እንደፈታ ነው አሁንም መፍታት አለብን፣ እንስማማ። ስሜታዊ ሆነ የምትወስነው ውሳኔ ጎጋ ያስከፍለህና በማለት ባለቤታቸው እንዲረጋጋ አድርገው ነበር።
አብርጌድ በጣም አስቸጋሪ ናት። መቼም ከስተቷ አትማርም። ስንት ጊዜ እኔ ገርፊያት፣ መትቻት፣ ተቆጥቻት፣ መክሪያት አትመለስም። ከዚህ በላይ ምን ላድርግ በማለት ተናገሩ። ትናንትና የመጣው ሀሳብ ግን ካሜራ እንደተደቀን አድርገን እንቅስቃሴያቸውን እየተከታተልናቸው እንደሆነ አድርገን ሁሉንም ቁጭ አድርገን እውነታውን ይውጣ በማለት እንግዲህ ድርጊቱን የሚደናገጠው ሰው ፈጽሞታል ማለት ነው በማለት ያስባሉ። ይህንን ተመካክረው ሳሎን ላይ ቁጭ ብለው ውሃ ቁርስ ትላለች። ቁርስ ከመብላታችን በፊት ቁርሱ ተዘጋጅቷል። ሆኖም ግን እንደ ቤተሰባዊ የምንወያየው ነገር አለ። ቁጭ ብለው የቤተሰቡ አባላት ተሰባሰቡ። ልጆቻቸውን አቶ ደረጀ ከሰበሰቡ በኋላ አንድ ታሪክ አጫውታቸው ከአብርጌድ ጋር ታሪክ ጋር የምታደርጋቸውን ድርጊት ጋር የተያያዘ ታሪክ ያወራቸዋል። ጉዳዩን ገና ታሪኩን ሲጀምሩ አብርጌድ በጣም ነበር የጨነቀችው። ውሃ ደግሞ በታሪኩ የምሰማው ምንድን ነው እንደዚህ ነው እያለች ስትናገር ውሃ ዝም በይ አንቺ በማለት በአስተማሪና በተማሪ መካከል የነገርኳችሁ ታሪክ በቤታችን የተፈጠረው ይህ ነው በማለት ይናገራሉ። አብርጌድ ስለነገረው በቅኔና በታሪክ ነገሯቸው። ማን ነው ውሃን የመረዛት በማለት ጥያቄያቸውን አነሱ። የዚህም መልስ ዳጣ እኔ ከነከድር ሱቅ ሂጄ ኮካውን ነው የገዛት፣ ግን የታሸገ ኮካ ነው አምጥቼ ለአብርጌድ ሰጠኋት አለች። ውሃ ቀበል አደረገች። እኔ መርዝ አልመረዝኩትም በጭራሽ አለች። ውሃም ራሷን ነፃ አወጣች። ታዲያ ሰላም ቤቱን ስታጸዳ እንዴት አላገኘችውም በማለት ወይዘሮ ማርታም ተናገሩ። ብርጭቆን የታገኘችው በመባል አብርጌድ ስትጠየቅ ጠረጴዛ ላይ ነው ያለሁት አምጥታ ልትጠጣ እንዳሰበች ነገረቻቸው። ብርጭቆውን ሰላም አላነሳችሁም ነበር እንዴ በማለት ይጠይቋት። እንዴት ጠረጴዛ ላይ ያገኘችው እያሉ ሲሉ እሷ የሰራችውን ስራ ስላወቀች ጭንቀት ውስጥ ገባች። እውነታውን ለማወቅ ስለከበዳቸው ቤታችን ውስጥ በግድግዳ ማዕዘን ላይ የምታዩቸው ጥቁር ነገሮች ካሜራ ናቸው፣ እናንተ እንዲከታተሏችሁ ነው፣ እንግዲህ መዋሸት የለም በማለት ሲናገሩ ሁላቸውም እርስ በርሳቸው ይነጋገረው። ቤታችን ውስጥ ካሜራም ለማለት ነው እንግዲህ የምናደርገውን ከሆነ እኔ በልጅነቴ ያደረኩትን ነገር የልጅነቴን ያስታውሰኛ ስትል ፈገግ ያለ ነገር ስትናገር በህፃነትሽ እዚህ ቤት አልተወለድሽም በማለት አቶ ወይዘሮ ማርታ ንገሩኝ ባይ ብላ ተናገረች እና ነገሩን አስቀይሰየችውና ወደ ርዕሳቸው አደረገቻቸው። ውሃም ቀጠለችና ካሜራ ካለ ጥሩ ነው፣ እውነትም የውጭ ሰው ሊያደርገው ስለሚችል ይከፈትና ይታይ ሲል ናታል ተናገረ። ሁላቸውም እንደዛ ሲናገሩ አይ እንደዛ ከመሆኑ በፊት ግን የእናንተን ታማኝነት ማወቅ እንፈልጋለን እና ሀቀኝነታችሁ ተናገሩ በማለት ጉዳዩ አንድ ነገር ተፈጥሯል እና ለጉዳዩ ይቅርታ ነው የሚደረግላችሁ ብለው እውነታው እንዲወጣላቸው ለስለስ አድርገው ነበረ ጥያቄውን ያቀረቡት። አብርጌድ ተናገሪ፣ አንቺ ነሽ ወይ ይህን ያደረግሽው? ካደረግሽው ተናገሪ ብለው ይህንን ካሜራ ከማየት በፊት ተናገሪ ስትል ለምን ካሜራ ገጠማችሁ ነበር ያለችው። አብርጌድም እሷ እንደመዘረቸቸውና ነገር ግን የበረዘችው ለሰዎች ተንኮል ወይም ክፋት ሳስቤ ሳይሆን ለበረሮች ማጥፊያ ምን ያህል ውጤታማ ያደርጋል ሲል ነበረ ልመራመርበት ነው ስትል አደረገ። አቶ ደረጀ ይህን ስትሰማ ራሱን ያዘ። ወይዘሮ ማርታም ደነገጡ። ሁላቸውም ስሜታዊ ሆነ እንዳትወስን በማለት ወዲያውኑ ትቷቸው ለማንኛውም እሺ መሄዴ ነው ብለው ሄዱ። ወይዘሮ ማርታም በቃ እኔም ልውጣ በማለት ሄደው መኪና ውስጥ ቁጭ ብለው ሲወያዩ ምን ማድረግ አለብን ሲሉ ሳይካትሪክ እስቲ እንቀጥርላት ልጃችንን የውሃን እኮ አጥንተናት ነበረ ምን ሊሆን ነው ይህን ድርጊት የፈጸመችው በማለት ይነጋገራሉ። አብርጌድ እኮ የዋህና ሰውን እኮ አትጎዳ፣ ምናልባት ዳጣን ለማባረርና ሰላምን ለማባረር ስለፈለገች ነው ስትል ነገረች። ክፉኛ በዳጣ እየቀናችባት ብዙ ጊዜ በተደጋጋሚ አንቺንም ሆነ ሰላምን እዚህ ቤት አባራችኋለሁ ቆይ ባልሰራላችሁ ስትላት ሰምቻታለሁ። ዘዴ የፈጠረችው በዳጣ ተማኞ ያንን መርዝ እንድትወጣላት ስለፈለገች ነው። እሷ አእምሮዋ ሁልጊዜ መጥፎ ነገር ነው ምን ቀጥቻት ምን ያስተምራታል በማለት ጭንቀት ውስጥ ገቡ። ከዛ ወይዘሮ ማርታ ያደረገችው ነገር ከባድ ነው፣ አባታዊ ቅጣት ያስፈልጋታል ቅጣት አሉ። አቶ ደረጀም በሀሳብ ተስማሙ።
ከዛ የውሃ ጓደኛ ከእሱ ጋር ተገናኝታ ነበር። ስተመረዛ ስለነበር ወደዛ እየሄድኩ ነው፣ አብረሄን ከሄድክና እንሂድ ስትለው አብርጌድ ካለች አልሄድም፣ ውሃን ቁንጯን ሳሚልኝ ይላታል። ይህንን ከተናገርኩ ብርጌድ ትሰድበኛለች በማለት መልእክት አላደርስም አለችው። ከፈለክ ውሃ ስለታመመች አብረን እንሄድና በዛው ልታገኛ ትችላለህ ብርጌድን አለችው። በፍጹም በዛ ቤት አልሄድም በማለት ወደ መጣበት ይመለሳል። መልእክቱን አድርሶ ከዛ ከቤት ከገባች በኋላ ብርጌድ እንደመረዘቻት ውሃ ነገረቻት። እንዴት ሊሆን ይችላል ስትላት ለእኔ ሳይሆን በረሯ ጠፋ ብላ ነበረ፣ ካሜራ ለቤታችን ተጠንቀቂ አለቻት። የእህቷ ክፋት እንዳልተገለጸላት ትረታለች። አቶ ደረጀ ስሜታዊ ሆኖ ተመልክተሸዋል። ለማንኛውም እሱ ከመምጣት በፊት አንቺ ቦታሽ ልትፈልጊ ይቻላል እያሉ ዳጣና ናታል እየነገሯት ነበር። አባቴ እኮ ነው ስትላት አባቴ ሳይመጣ ስትላት አባቴ እኮ ነው የምትይው አንቺ አባት አይደለም የኔ አባት ነው ብላ ዳጣን ታፋጥጣታለች። ዳጣ ምን ችግር አለው አባቴስ ብል ናታል አባቴ እያለ አይደለ ይህ ሁሉ የአንቺ ጦስ ነው በማለት አቢልጌና ዳጣን ሰደበቻት። በአንቺ ምክንያት ነው ከዚህ ቤት ቤታችን እየተመሰቃቀለ ያለው በማለት አለቻት። በእኔና በዳጣ መካከል ምንም አይነት ግንኙነት የለን፣ ምንም አላደረገችሽም፣ ከመሬት ተነስተሽ እሷን ለመጉዳት ስትይ ነው ሁሉ መዘዝ ያመጣሽው በማለት ናታልም ይናገራታል። ይህኔ በንዴት እየተንጨረጨረች ነበር። ስለማይመለከታችሁ ጉዳይ ምንም የማይመለከታችሁን አትናገሩ በማለት መለሰችላቸው። ምሽት መጣና ማታ አቶ ደረጀ ይችል ላስወጣት ነው ልብሷን እንድታዘጋጅ ንገሪያ ሲላት እናት ተንቀጠቀጠች። አንድ ሳምንት ከዚህ ቤት ወጥታ ችግርን ማየት ይኖለባት፣ ችግርን ስታይ ለጨከኖችባትም ይገልጻሉ። ወይዘሮ ማርታ ግን በዚህ ጉዳይ ተጨናነቁ። ይህ እንዲህ ሊሆን ይችላል በማለት አለቀሱ። እባክህ ደረጀ ቀለል ያለ ቅጣት ቢሏቸውም በፍጹም ይሄ ነው በማለት እንግዲህ ሻንጣዋን ይዛ ቁርጥ አድርገው አወጧት ማለት ነው። ምርር አሁን በኋላ ሰው ከመግደል በላይ ምን ታመጣለች በማለት ተማረሩባት፣ ቆረጡ። በጣም ተደብቃ ስለሰማ ይባክሽ አንቺ ይህ ነገር አባባ ቆርጦ ወስኖብሻል በማለት ሲላት ሻንጣዋን ይዛ እንድትወጣጧት ነገና እንግዲህ ሻንጣዋን ይዛ እንድትወጣ ተደርጋለች። ታይዘው ሁላቸውም በአቢልጌድ ባተራጩ። ዳጣ ተከትዬ ካልሄድኩ ብትልም ውሃ ለምን ትሄዳለች? እናት ምንም የምትናገር የላትም። በለቅሶ ውሃ ታጠበች። ስሜቷን በንባ ገለጸችው። እንደዚህ ቤተሰቦቹ እርስ በርስ እየታመሱ ሳለ ቆርጣ የአቶ ደረጀ ጥላ ወጣች። አሁን ወደ ጎዳና ወጥታለች። እንግዲህ ጎዳና ላይ ወጥታ እውነት የጎዳና ሰዎች አግኝተው ይደፍሯት ይሆን ወይንስ ደግሞ ያ የምትለው ልጅ ያስጥላት ይሆን? ፍቅረኛ ነኝ የሚለው ልጅ ወይንስ ዳጣ ተደብቃ ሄዳ በጎዳና ያሉትን ልጆች ስለምታውቃቸው አስማምተው እሷን ጸባዋ እንድትታረም ታደርጋት ይሆን? ዳጣ ምንም ብትከፋባትም ውስጧ አልጨከነባትም ነበረ። ሆኖም ግን አሁን እሷ ደግሞ የዳጣን ቦታ ጎዳና ልታይ ነው እና ምን ይገጥማታል? እስከምንገናኝ ሰላም እንገናኝ።